እግዚአብሔር ሻማ ብቻ ነው የሚፈልገው? እግዚአብሔር ጃንጥላ ብቻ ነው የሚፈልገው? እኛንም እኮ ይፈልገናል። እኛ እኮ አሁን እያደረገን ነው ጃንጥላውን ዘይውን እንሰጠውና ራሳችን ግን የለንም። ውስጥም ሆነው በትክክል እያገለገሏትን ትጠቅማለች። ሰድበዋትም ደግሞ በጊፍትና በቲክቶክም እየጠቀመቻቸው ይተዳደሩባታል። ሰድበዋትም ገንዘባቸው ነች፣ ደሞዛቸው ነች። አንበሳ እየወረደላቸው አበባ እየተቀበሉ ጥምጣሟን አርገው ካባዋን ለብሰው ሙልጭ አርገው ይሰድቧታል። ጎንደሬ ብቻ የሚያስቀድስበት ቤተክርስቲያን፣ ጎጃሜ ብቻ የሚያስቀድስበት ቤተክርስቲያን፣ ትግሬ ብቻ የሚያስቀድስ የት ሀገር ብን ምን ይሄ በሽታ ይለቃል። ሰዋ ዝክራችን እኮ ዛሬ እኮ በጎሳና በጎጥ ነው። ምን እንጠቃቀመው ሁሉ እኮ በዛ ሆነ። ምን እንደጋገፈው ራሱ ባልንጀራችን ራሱ ከዛም አልፎ ጋብቻችን ሁሉ እንዴት ከዚህ ጎሳ ታገባለህ ብለን ሰው መገኘት የማይገባው ክርስቲያን መገኘት የማይገባው አልተገኘንም። ዛሬ ጉዳችን ሸፍኑ ስላቆመና በሰው ኃጢአት የምንዘባበተው የኋላ ታሪካችን ቢከፈት ማን ነው ጥሩ ዘገባ ያለው? ስንት ጉድ አለብን። ገንዘቡንም ንብረቱንም ሰውነቱንም አሳጥተን አራቁተን ነፍሱንም ጭምር ደሞ ወስደው ወደ ምንፍቃን ነው ወስደው ደሞ ጭራሽ አረ ይቅር ይበለን መድኃኒዓለም በእውነት። ከዚህ የሚበልጥ ታያለህና የዮሐንስ ወንጌል ምዕራፍ 1 ቁጥር 50 ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚአብሔር በቸርነቱ እንደኛ በደልና ኃጢአት ሳይመለከት ለዚች ቀን ስላደረሰን በድጋሚ ስሙ የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ገጸ ንባብ ነው። ከዚህ የሚበልጥ ነገር ታያለህ። ዛሬ በቤተ ክርስቲያናችን ስንክሳር ሐዋርያው ናትናኤል ቀናተኛው ስምዖን የተባለው ያረፈበት ዕለት ነው ዛሬ። እዚህ ርዕሱም ያደረግነው ከዚህ ሐዋርያ መንፈሳዊና የተጋድሎ ሕይወቱ እኛ ኦርቶዶክሳውያን ክርስቲያኖች በዚች ቀን ስለ ወንጌል ሁሉን አደርጋለሁ በሚል ርዕስ ስለተዘጋጀ ስለ ወንጌል ሁሉን ያደረገው ናትናኤልን አብነት አድርገን ተምረን ከትምህርቱ ደግሞ የምንጠቀም ያድርገን። ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ናትናኤል ማለት ቃሉ የዕብራይስጥ ሲሆን ትርጉሙ የእግዚአብሔር ስጦታ ማለት ነው። ናታን ማለት ስጦታ ማለት ነው። ብዙ ጊዜ በኢትዮጵያ ወንድ ልጅ ብዙ ጊዜ ናታን ብሎ መጣት ተለመደ ነው። ናታን ማለት ስጦታ ማለት ኤል ናትናኤል ይባላል። ኤል ደግሞ ስም እግዚአብሔር ነው። ስለዚህ ናትናኤል ማለት የእግዚአብሔር ስጦታ ማለት ነው። በዓለም አቀፍ አብያተ ክርስቲያናት ናትናኤል የአርሜኒያ ሀገር ፓትሮን ሴንት የሚጠብቃት ቅዱስ ነው። ልክ አሁን በእኛ ሀገር ኢትዮጵያን እመቤታችን አስራት ሀገሯ ናት ብለን እንደምንጠራው ማለት ሐዋርያው ናትናኤል ደግሞ አርሜኒያ ለተባለች ሀገር የሚጠብቃት ቅዱስ ነው ብሎ ያምናሉ አርሜኒያ። አንዳንድ ሰዎች እንደዚህ አይነት ነገሮች ሲነገሩ እኛ ሀገር ብቻ ያለ አድርጎ ስለሚያስብ ማለት ይሄ ፓትሮን ሴንት ተብሎ የሚጠራ ነው። ጠባቂ ቅዱስ ማለት የአካውንታንቶች ማን ነው? ማቴዎስ ቀራጭ ስለሆነ ማለት ገንዘብ ሲወስድ ነበር። የሐኪሞች ደግሞ ሉቃስ ፓትሮን ሴንት የሚጠራ እና አትናቴዎስ ማን ነው? ናትናኤል የእግዚአብሔር ስጦታ ማለት ነው። የአርሜኒያ ሀገር ጠባቂ በቃል ኪዳኑ በአማላጀቱ የሚጠብቅ ማለት። አርሜኒያ እንደምታውቁት ከኛ ጋር ኦርቶዶክስ ተዋህዶ ናቸው። አርሜኒያን አፖስቶሊክ ቸርች ተብለው የአርሜኒያ ሐዋርያዊት ቤተክርስቲያን ማለት ከኛ ጋር አብረው ኦሪየንታል የሆኑ አብያተ ክርስቲያናት አንዷ ናት። ያችን ሀገር የሚጠብቃት ቅዱስ ናትናኤል ብሎ ያምናል። ይህ ብቻ አይደለም፣ በስሙ ቤተክርስቲያን ይታነጻል። በሐዋርያው ናትናኤል ስም ጽላት ይቀረጻል፣ ገድል ይጻፋል። ይሄ በእኛ ብቻም አይደለም። በፕሮቴስታንት ወገኖች በአንግሊካን ቸርች ሊቨርፑል ላይ ኳስ ጨዋታ አይደለም
ሊቨርፑል ላይ፣ ዩናይትድ ኪንግደም ላይ፣ ዩኬ ላይ የሐዋርያው ናትናኤል ቤተክርስቲያን አለ። የኛ ቤተክርስቲያን አይደለም፣ የፕሮቴስታንቶች የአንግሊካን ቸርቾች። በዚህ አጋጣሚ እኔን የሚሰሙ ሌሎች ቤተ እምነቶች እናንተ በቅዱሳን ስም ለምን ቤተክርስቲያን የምታንጹት ብሎኛ ከመጠየቃችሁ በፊት አንግሊካን ቸርች ለምን በናትናኤል ስም ያንጻሉ? አጁ ጥልቅ አንባቢዎች ሆን አሉ ክርስቲያኖች። ቤተክርስቲያን መምጣታችን ካልቀረ የቤተክርስቲያናችንን ሁለንተናዊ ዕውቀት የኢትዮጵያ ኦርቶዶክስ ሊቃውንትን መተርጉማንን የአብነት ማለት በደንብ አውቆ ብሔራዊ ሊቃውንትም ዓለም አቀፍ መረጃዎቹ በሚገባ መሰንጠር በጣም ተገቢ ነው። ለምን ይሄ ዘመን ዘር ማንዘር የኦርቶዶክስ ተብሎ የምንፎክርበት ዘመን አይደለም። ትህትና ይፈልጋል፣ ዕውቀት ይፈልጋል፣ ማስረጃ ይፈልጋል። ፉከራ አያዋጣም፣ ታውቃላችሁ። ስለዚህ ናትናኤል በቤተክርስቲያናችን ቅዱስ ነው። ዛሬ ግንቦት 15 ያረፈበት ዕለት ነው። በረከቱ ከሁላችን ጋር ይሁን። እንዳልኳችሁ ሐዋርያው ናትናኤል እንኳን በእኛ በፕሮቴስታንት ወገኖች አንግሊካን ቸርቾች ሴንት ናትናኤል ቸርች ነው የሚለው ራሱ ቤተክርስቲያኑ ራሱ ስያሜው በናትናኤል ስም ሊቨርፑል ላይ ዩኬ ላይ የሚገኝ ቤተክርስቲያን። ናትናኤል ማን ነው? ርዕሰ ጉዳያችን ወደኛ ስናመጣው ስንክሳራችን ስትመለከቱ የዛሬው የኦሪትና የነቢያትን መጻሕፍት የተማረ ያወቀም። ተመልከቱ፣ ናትናኤል የእግዚአብሔር ስጦታ ነው። ዛሬ ናትናኤል የእግዚአብሔር ስጦታ ከሆነ ዛሬ ናትናኤሎች የት ነው ያላችሁት? ናቴዎች የት ነው ያላችሁት? በዚህ አጋጣሚ እዚህ ውስጥ ካለ ይቅርታ፣ ዕለቱ አንስቶን ነው እንጂ ሰሎሞን ቆር አይደለም። ልክ በቤተክርስቲያናችን እንደምታውቁት ራዕየ ዮሐንስ ላይ ስም አለ ሞተህማል ይለዋል። ምን ማለት ነው? ስሙ ደስ ይላል። የቤተክርስቲያን አስተዳዳሪ ስሙ ሚካኤል ነው። ደስ አይልም? ሚካኤል ማለት ሚኪ የሚባል ሰው እንዳለ ነው። ስም አለ በጣም ደስ ይላል፣ ግን ሞተሃል። የስም እኮ ትርጓሜ እንደ እግዚአብሔር ያለ ማን ነው? ስምማ አለ እኮ። ስምሽ እኮ ያምራል፣ ወለተ ማርያም ትባያለሽ፣ ግን ሞተሻል። ስምህ እኮ አለ ወልደ ገብርኤል ተብላል፣ ግን ሞተሃል። ስምማ አለ ክርስቲያን የሚል ስምማ አለ ዲያቆን ገሌ ቄስ ገሌ የሚል ስም እኮ አለ፣ ግን ሞተሃል። እግዚአብሔር ከዚህ ይሰውረን። በኋላ ብዙ ጊዜ ስማችን መጽሐፍ ቅዱስ ላይ የቅዱሳን አበው ስም ይዘን ስማችንና ግብራችን አይገናኝም። ናትናኤል ሕይወቱን ብቻ ለምናወራው የኦሪትን የነቢያትን መጽሐፍ የተማረ ብቻ አይደለም ያወቀ ጭምር። ብዙዎቹ እኮ አውቀው ያልዳኑ ሰዎች አሉ። ጌታችንን በወንጌል ሲመሰክር ሉቃስ 11:52 ላይ እናንተ ሕግ አዋቂዎች አሉ ፈሪሳውያንና ሰዱቃውያን የእውቀት መክፈቻ ስለወሰዳችሁ ይላል። የእውቀት መክፈቻ እኮ ይዛችኋል። ዕውቀቱ እኮ አለ። ወዮላችሁ ራሳችሁ አልመገባችሁም፣ የሚገቡትንም የራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ዕውቀቱ አለ። የዕውቀት መክፈቻ እኮ ነው ያላችሁ። ወሰዳችሁ እኮ ነው። ተምራችሁታል ኦሪትና ነቢያትን። ወደ እኔ ወደ መድኃኒዓለም ኢየሱስ ክርስቶስ ልትመጡ ግን አልቻላችሁም። እናንተም አትገቡም፣ ሰውም አታስገቡም። እንደዚህ አይነት ሰው የለ። የሚገርም ቤተ ክርስቲያን አገልጋይ፣ የሚገርም ካህን፣ የሚገርም ተጋድሎ ያለው በቤተ ክርስቲያን አገልግሎት ቀዳሚ የምንለው ግን ለሰዎች መሰናክል የሆነ ወይ አያገባ ወይ ሰው አያስገባ። እኛን ብለው ስንቶቹ ከሰንበት ወጡ? እኛን ብለው ስንቶቹ ከጽዋ ማህበር ተበተኑ? እኛን ብለው ከቤተ ክርስቲያን ስንት ሰዎች ቀሩ? ጌታችን ወዮላችሁ ይላል። አሌለክሙ ነው የሚል። ወዮላችሁ ምን ለሚሉ የእውቀት መክፈቻ ስለወሰዳችሁ። ለስሙ ዲግሪ አለ፣ ተምረሃል፣ ጎበዝ ተማሪ ነህ። ምን አረክበት? የሰንበት ተማሪ ነው ያረገ፣ ቆራቢ ነው ያረገ፣ ማስተርሱን ተማርከው የቤተ ክርስቲያን ልጅ ነው ያረገ፣ ቃሉን እንድንጠብቅ ነው ያረገ፣ ስጋ ወደሙ እንድንቀበል ነው ያረገ። ለምን አረወል? የእውቀት መክፈቻ ወስዳችሁ ወይ እናንተ አትገቡ። ለስሙ ዶክተር ነው፣ ለስሙ ማስተርስ አለው፣ ለስሙ ዲግሪ አለው፣ ለስሙ የአብነት ትምህርት ተምሯል። ልጆቹ ቤተክርስቲያን እንዲመጡ ግን አይፈልግም። የሰንበት ተማሪ እንዲሆኑ አይፈልግም። አረ ከዛም የባሰ አለ። የቤተክርስቲያን ልጅ እንዳታገቢሽ የሚል ሰው እኮ
የእውቀት መክፈቻ የወሰዳችሁ እናንተም ማትገቡ ሰው ማታስገቡ ወዮላችሁ ይላል። እግዚአብሔር ከዚህ ይሰውራል። ናትናኤል ኦሪትና ነቢያትን አውቆ የእውቀትን መፍቻ ወስዶ ራሱን ገብቶ ሰውን ያስገባል። ስለ ወንጌል ሁሉ አድርጋለሁ ማለት ያ ገብቶ ሰው ማስገባት መቆለፍ አይደለም። ክርስትና የግል ሕይወት ብቻ አይደለም፣ የጋራ ነው። ለዛ እኮ ነው በቅዳሴ ጊዜ የግል ጸሎት አጽል ማለት ነው የጋራው ይበልጣል። የማን ጸሎት ብዙ እንደሚደመጥ ስለማናውቅ ናትናኤል የነቢያትን የኦሪትን መጻሕፍትን የተማረ ያወቀ የእውቀት መክፈቻ ወስዶ እሱ ራሱ ወደ እውነተኛ ወንጌል የገባ ሌሎቹንም የሚያስገባ ደገኛ አገልጋይ። ስለ ወንጌል ሁሉን ማድረግ ይሄን ያሰጣ። ርዕሳችንም እንዳለን እንደሰማችሁት ከዚህ የሚበልጥ ነገር ታያለ። ኦሪትን ነቢያትን በሚገባ ያወቀ በቀና መንገድ እግዚአብሔርን የሚያገለግል። በነገራችን ላይ በመጽሐፍ ቅዱስ ላይ ሐዋርያው ናትናኤል ሌላኛው ስሙ ቀናተኛው ስምዖን ይባል። ቀናተኛ ለቤተክርስቲያን በጣም ቀና፣ ራሱን አሳልፎ ይሰጣል። ስጋውን እየጎዳ እየጎሰመ የሚበልጥ ነገር ያደርጋል። እንዲህ ለሚያደርግ ደግሞ እግዚአብሔር ምን ይላል? የሚበልጥ ነገር ታያለህ ይላል። ናትናኤል ደገኛ፣ በዛ ላይ መንፈሳዊ ቅንዓት አለው። እውቀት ብቻ አይደለም ያለው ቅንዓት። አንዳንድ ሰው የተማረኳል በጣም በአብነት ትምህርቱ፣ በጣም በቴዎሎጂው፣ በጣም በመጽሐፍ በሰንበት ብዙ የዘለቀ ቅንነት ግን የጎደለው ሰዋል። ቅንዓት ግን የጎደለው ሰዋል። የሚቀና ሰው አለ። ዛሬ ይሄ ጉባኤ እንዲሰምር የቀናችሁ ሰዎች አላችሁ። በጊዜ መተን ሰው እንዲወጣ እንዴት እናድርግ፣ እንዴት እንቀስቀስ ብለን ከመጨነቅ አንስተን ቅንዓት። ሰው ዛሬ ይህንን ተምሮ ስጋ ወደሙን እንዲቀበል እፈልጋለሁ ብሎ የሚቀና ልጆቼ አድገው የቤተክርስቲያን ልጅ መሆን አለባቸው። ጧፍ፣ ሻማ፣ ዘይት ብቻ ሳይሆን ለቤተክርስቲያን ሰውም ያስፈልጋታል። እስቲ ልጅህን ለቤተክርስቲያን ስጣ፣ ዲያቆን እንዲሆንልህ፣ ቄስ እንዲሆን እስቲ ልጅህን ለዛ ስጭ። እግዚአብሔር ሻማ ብቻ ነው የሚፈልገው? እግዚአብሔር ጃንጥላ ብቻ ነው የሚፈልገው? እኛንም እኮ ይፈልገናል። እኛ እኮ አሁን እያደረገን ነው ጃንጥላውን ዘይውን እንሰጠውና ራሳችን ግን የለንም። እግዚአብሔር አይዘበትበት ክርስቲያኑ ቅንዓት ይፈልጋል። ናትናኤል ቁስ አይደለም የሰጠው፣ ገንዘብ፣ ወርቅ፣ ማዕድን አይደለም የሰጠው ራሱን ነው። ቅንዓት እውቀት አለ፣ ትምህርት አለ፣ በዘናል የቤተክርስቲያን ቅንዓት። አንድ እኮ ልግመኛ የሆነ ሰው እኮ አለ ወይ በስመ አብ። እውቀቱ እኮ ግን እኮ የሚያስጠላ ልግመኛ የሚባል ሰው አለ። እግዚአብሔር ከዚህ ሰው በእውቀቱ ግን የሚመካ ሰው አለ። በታዋቂነቱ የሚመካ ሰው አለ። በመልኩ የሚመካ ሰው አለ። ምንም አንታበይበታል። በዚህ ዘመንኛ ትንሽኛ እንውጣ እንጂ ቫይራል አለ። ምንም አንኮፈስበት አለ። ናትናኤል መንፈሳዊ ቅንዓት የነበረው ሐዋርያው ቅዱስ ጳውሎስ ልክ እንዲሁ ነበር። በዚሁ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 28 ላይ በድካምና በጥረት ብዙ ጊዜ እንቅልፍ ማጣት፣ ድካም ነበረበት ከእንደገና ጥረት። ጳውሎስ እኮ ድካም አለው፣ ጥረት አለው፣ ከዛስ እንቅልፍ ማጣት። የቀን ሰራተኛ እና የማታ ሰራተኛ ሌሊትና ቀን ሺፍት እየሰራ መስሏችሁ ነው? ወንጌል እኮ ነው እንቅልፍ ያሳጣ። ሊቀጥልና እንቅልፍ ብቻ ለሚያጣው በራብና በጥም የሚበላውን አጥቶ የሚጠጣውን አጥቶ ያ የወንጌል ገበሬ ሐራሴ ወንጌል ያ በታምራት ሙት የሚያስነሳ ድዌ የሚፈውስ ጳውሎስ የሚበላውን አጥቶ ተራበ። ለካም እንደዚህ ያለ እናት የሚበልጥ ነገር ለማየት ከዚህም በልታ ያለ አይደል? እንዴት ሆነ? ከዛስ እስከ 3ኛው ዘመን ተነጠቃ። የሚበልጥ ነገር ታያለ። ስለ ወንጌል በዚህ ልክ ራሱን አሳልፎ ከገማልያል ስል የተማረው ጳውሎስ በራብና በጥም እንቅልፍ ማታ ሲሰቃይ እግዚአብሔር ደግሞ እስከ 3ኛ ሰማይ ድረስ ነጠቀው። የእግዚአብሔር ስሙ የተመሰገነ ይሁን። ከዚህ የሚበልጥ ታያለ። እውቀት ያለው ሰው ቅንነት ከተሞላበት በዛ ላይ ደግሞ ቅንዓት ካለው ለአገልግሎቱ ለመንፈሳዊ ሕይወቱ ቅንዓት ማለት ያ ነው። እስቲ አሟችሁ ወይ መጾም አትችይም፣ በዚህ ጊዜ ወተት፣ በዚህ ሰዓት በጣም የሚጠግኑ ምግቦች መመገብ አለበት። ምንድን ነው ልኛ ውፋይ ተመስገን አለ
አሳብ በመብላት የምፈልገው እንጂ ማን ነው የሚቆረቆር? ወይኔ ይሄ አብይ ጾም ያመልጣኝ ነው የሚል ሰው አለ? ወይኔ ፍልሰታ ጾም ልታመልጣኝ ነው፣ ነነዌ ልታመልጣኝ ነው ጾሟ ከበረከቱ ሳልሳተፍ የሚል ሰው አለ? ወይኔ እንደ ሰው ሳላስቀድስ የአልጋ ቁራኛ ተባልኩኝ፣ አልጋ ያዝኩ ተባልኩኝ፣ ሳምንት መቆየት እኮ አለብሽ ተባልኩኝ፣ መቼ ውዳሴ ማርያም ሳልደግም ቆሜ እንደ ሰው ሳልጸልይ ሳላስቀድስ እንዲህ ይቆረቆራል። ቅናት ማለት ነው። እንኳንም አጋጣሚውን አገኘውም ያለም ክርስቲያን እግዚአብሔር ለሁላችን የልቦናችን ያወራልን። በእውነቱ በራብ በጥም ብዙ ጊዜም በመጾም ጾም አለችው። ጌታ ጾሙን ያምለው ጳውሎስ አልታበይም በመጾም ነው የሚለው ሁለተኛ ቆሮንቶስ 11:27 እስከ 28። ጾም ብቻ አይደለም በብርድና በራቆትነት ነበርኩኝ። ብርድም ነበረው ራቆትነት ስንቱን እያለበሰ እሱ ራቆቱ ልብስ የለውም። የቀረውን ነገር ሁሉ ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል ጳውሎስ። አልቆጥርም ሌላው ነገር ተውት። ሌላው ሁሌ የሚያሳስበኝ የቤተ ክርስቲያን ቅናት ማለት ያ እንቅልፍ እያጣ የሚበላ የለም የሚጠጣ የለም ራቁት ነው። ግን ሙት ያስነሳል። አቤት በዚህ ዘመን የኖረበት አንድ አገልጋይ ቢኖር ኖሮ እንደ ጳውሎስ የተአምር ቢያደርግማ ስንት ሲዲ ይሸቀል ነበር። እኛ ዛሬ በስንት አጥማቂያን እየተነገደ የሰው ነገር እየሸቀልናል። ስንት ሰው እየከበረ ቤተክርስቲያን እኮ በሁለት መንገድ እኮ ነው የምትጠቅመው። ውስጥም ሆነው በትክክል እያገለግሏትም ትጠቅማለች፣ ሰድበዋትም ደግሞ በጊፍትና በቲክቶክም እየጠቀመቻቸው ይተዳደሩባታል። ሰድበዋትም ገንዘባቸው ነች፣ ደሞዛቸው ነች። ሰድበዋትም ልቦና ስጥልን፣ አጻረ ቤተክርስቲያን አስተክስልን ትላለች ቤተክርስቲያን። ጸሎታም እኮ ነው። እየሰደቧትም ለነሱ ጊፍታቸው ናት። አንበሳ እየወረደላቸው አበባ እየተቀበሉ ጥምጣሟን አድርገው ካባዋን ለብሰው ሙልጭ አድርገው ይሰድቧታል። ይሄም መተዳደሪያ ነው። ጳውሎስ የሁሉ ነገር ሆኖ በሉ አዋጡልኝ፣ ሙት እያስነሳው እውር እያበራው እውነተኛ ወንጌል ሰባኪ ሆኜ በዛ ላይ እስከ ሶስተኛ ሰማይ ተነጥቄ አምጡ ምለብሰውን አምጡ ምበላውን አላለን። ይሄን ሁሉ ሳልቆጥረው የሚያሳስበኝ ብር እንድታዋጡልኝ ሳይሆን የአብያተ ክርስቲያናት ነገር ነው። ከዚህ የሚበልጥ ታያለ። በረከቱ ይደረዱን። በእውነት ቅናት፣ መንፈሳዊ ቅናት ማለት ያ ተአምር የማድረግ ብቃት እያለው በህዝቡ አልሸቀለም፣ አልነገደም። እንደዚህ አይነት ደገኛ አገልጋይ ማን ይሆን? ስለ ወንጌል ሁሉም ማድረግ ማለት እንዲህ ነው። ክርስቲያኖች የሚበልጥ ነገር ለማየት ይሄ ሁሉ አስፈላጊ። መራብ አለው፣ መጠማት አለው፣ መራቆት አለው፣ ብርድ አለው፣ ያንሰፈስፋል፣ ያንቀጠቅጣል፣ ያንዘፈዝፋል። ይሄ ሁሉ ግን ይረሳል። ወይኔ እግዚአብሔር እያየህልኝ ነው አይደለም የሚለው ጳውሎስ። ይህን አልቆጥርም። እኔም ቆጥሮ የሚያስጨንቀኝ የቤተ ክርስቲያናት ነገር ነው። የቤተ ክርስቲያን ነገር ነው የሚያንገበግበኝ። ቅናት። ሐዋርያው ናታኤል የነበረው እንደዚህ ቅናት። ለዛም ነው ሐዋርያው ናታኤል መጽሐፍ ቅዱስ በሌላ ስሙ ሲጠራው ቀናተኛው ስምዖን ይሏል። ቀናተኛ ነው። ስንቶቻችንን ቀናተኛ? ዛሬ ቀናተኛ ብንሆን የኛ የወንጌል አገልግሎት ይሄ ብቻ ነበር ሰው መገኘት የነበረበት? ኃላፊነቱን እኮ ለስብከት ወንጌል ብቻ እኮ ስለሰጠን ነው። ድካሙን እኮ ለጥቂት ሰዎች እኮ ዘርግፈን ስለጣል ነው እንጂ እኔ ያገባኛል ወንድሜ እህቴ ባትማር ቃለ እግዚአብሔር ባትማር እኔ እኮ እጠየቅበታለሁ፣ ግድ የለም ይዤው ልምጣ ወንድሜ እህቴ ብንል ኖረ ይሆናል። ቀናተኛ ነን። ዛሬ ይሄ ሐዋርያ ያረፈበት ነው። በሉ ዛሬ እዚህ የተገኘ ክርስቲያኖች እንደዚህ አይነት የቅዱሳን በዓል ቤተክርስቲያን ስንክሳር ላይ ስጽፍልን እንድንማርባቸው ከህይወታቸውም ደግሞ ቀስመን ከቃል ኪዳናቸው እንድንጠቀም ብቻ ሳይሆን በህይወትም ተግባር እንድናውለው ነው። በዛ ላይ ናትናኤል የሰው ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። በጣም የሚገርማችሁ መጽሐፍ ቅዱስ ላይ ስለዚህ ነገር ተዘግቧል። ፊልጶስ ናትናኤልን አግኝቶ ምን አለው? ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል። አሁን የሚናገረው ፊልጶስ ነው። ገና አሁን ስለ ክርስቶስ ማን እያስተዋወቀ ነው? ክርስቶስን ለማን እያስተዋወቀ? ለናትናኤል። ምን እንዳለው ስሙ። ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ ምን ማለት ነው? ያው አይሁዳውያን ዘንድ የሚታሰበው ክርስቶስን የዮሴፍ ልጅ ስለሚያስቡ
እሱ እንጂ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ያለ ዘርአ ብእሲ ከመቤታችን ተወለደ ነው። ለአምላካችን ክብር ምስጋና ይግባው። የናዝሬቱን ኢየሱስ አግኝተነዋል አለው። ናትናኤል ምን አለው? ከሰፈራችን እኮ ካንተ ሀገር ከገሊላ የወጣ ነው ሲለው ምን አለው? የኛ ዘር አላለም። ከናዝሬት መልካም ነገር ሊወጣ ይችላል። ይሄ የምናገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 16 አላዳለም። አይታችኋል? የኛ ሰው ነው አላለም። እኛ እንደዛ እናደርግ። ጎንደሬው ከጎንደሬ፣ ጎጃሜው ከጎጃሜ፣ ጎንደሬው ከጎንደሬ፣ ኦሮሞ ከኦሮሞ ጋር፣ ትግሬው ከትግሬ ጋር። እኛ እኮ አሜሪካ ሄድን እኮ አይለቀም እኮ የበሽታ መቼስ ያ የሁላችን ምኞት እሷ ስለሆነች ብዬ ዲቪ ደረሰው ሲባል መንግስተ ሰማያት እንደገባ አድርጎ ሊቆጥር ሰው አለ እኮ። ጎንደሬ ብቻ የሚያስቀድስበት ቤተክርስቲያን፣ ጎጃሜ ብቻ የሚያስቀድስበት ቤተክርስቲያን፣ ትግሬ ብቻ የሚያስቀድስ የት ሀገር ብኔ ምን ይሄ በሽታ ይለቀ? አያችሁ ናትናኤል ከአንተ ወገን የሆነ ከናዝሬት ከገሊላ እኮ የወጣ የናዝሬቱን ኢየሱስን አገኘ ነው ሲባል የኛ ሰው ነው አላለም። ከናዝሬት መልካም ነገር ይወጣል አያዳላም። ናትናኤል ዘረኛ አይደለም፣ ጎጠኛ አይደለም፣ ጎሳውን አልመረጠም። ይወጣል መልካም ነገር ታችሁ ክሮስ ቼክ ማድረግ ትክክል ነው። እውነት ነው የምታወራው ፊልጶስ። ከናዝሬት መልካም ነገር ይወጣል ስለ ፊልጶስ ምን አለው? ናና ዛሬ ይሄ በሽታ አልተጠናወተም። ጽዋ ዝክሮቻችን በቅዱሳን ስም የምንዘክረው የአንድ ጎሳ የአንድ ብሔር የመራችሁ ማውጣት እውነታው ይሄ በጣም ጥቂት ናቸው። በቀይ ቅዱሳን ሲሰበሰቡ አንድ ሰፈር ያሉ ምንም ይሁኑ ኦርቶዶክሳውያን ብቻ መሆናቸው የሚሰበሰቡ ጽዋ ዝክራችን እኮ ዛሬ እኮ በጎሳ መበቆጥ ነው። ምን እንጠቃቀመው ሁሉ እኮ በዛ ሆነ። ምን እንደጋገፈው ራሱ ባልንጀራችን ራሱ ከዛም አልፎ ጋብቻችን ሁሉ እንዴት ከዚህ ጎሳ ታገባለህ ብለን አረ ከዚህም ከፍታልኛ ሰባኪ ወርዶም ሲያስጭስ ሲጨርስ የቅድሙ ሰባኪ እንዴት ነው ግን አማራ ላይ ጎጃሜ ይመስለኛል። አይ ጎን አይ የሆነች ቃል ሲናገር የእግዚአብሔር ቃል እንኳን ለምን አትሰሙት? ሰባኪ ወርዶ ሲጨርስ የሆነች ቃል ያለት ቃል አይ ሳይሆን አይቀርም መሰለኝ። እግዚአብሔር ልቦናችን ያብራልን በእውነት። ናትናኤል ከገሊላ ከናዝሬት የሆነ ከሰፈሩ የአንተ ሀገር ሰው የናዝሬቱ ኢየሱስ በገሊላ የተወለደ አለ። ስለ ሙሴም ነቢያትም ስለሱ የተናገሩለት ነው ብሎ ሲነግሩት ከናዝሬት መልካም ነገር ይወጣል ብሎ የመረመረ ሰው አያዳላም። የኛ ሀገር ሰው ነው፣ የኛ ሰው ነው፣ የኛ ጎሳ ነው፣ የኛ ጎጥ ነው ይደገፋል አለ። በዚህ ስንት ነገር አበላሽን። ስንቶች ከቤተክርስቲያን ጠፉብን። ቤተክርስቲያን የሁሉም ቤት ናት አይደል? ምንድነው ቅዳሴ ሲገባ የሚለው? ወደ እግዚአብሔር ቤት የገባ ሰው ይበል ፈላስ ያለብኝ መጻተኛ ነኝ ባይተዋርነት እንዳይሰማ። ዛሬ ለመጀመሪያ ጊዜ እንኳን አየር ጤና ኪዳነ ምሕረት የመጣ ሰው እንኳን ቆም ከየትም ሀገር ነው ባይተዋርነት እንዳይሰማህ ይሄ ቤት የእግዚአብሔር ቤት ነው የምትላ ቤተክርስቲያን እስቲ ባናረገው እችን ቤተክርስቲያን የሰጠን እግዚአብሔር እስቲ በእልልታ እስቲ እናመስግነው እስቲ በሆነ የሆነ ቦታ ስትገቡ እኮ ትሸማቀቁ የለ እኛ ሰው ናቸው አይ እዛ ግሩፖች ነገሌ ይቀመጡ አይ የኛ ሰው አይደለም ብሎ ተሳቀው የለ ቤተክርስቲያን እኮ አጥርታ ነው የጀመረችው። ይበል ፈላስ ቅዳሴ ሲጀመር እንደዛ እኮ ነው። ዘገባ ሀበ ቤተ እግዚአብሔር ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አትበል፣ የሰው ሀገር ሰው ነኝ አትበል። ይሄ ቤት እግዚአብሔር ቤት ከየትምና ምንም ሁን መርዋ ይሄ ነው። ግን ተበከል ከላይ እስከታች ምን ጤነኛ ያለ እንዴ ዝም ብለኛ ጠቅላይ ቤተ ክህነቱ ምናምን እንላለን እንጂ የኛው በሽታው ሳለ አይደል መች ለቀቀ። የሰው ፊት አይዶ የማያዳላ እውነተኛ በመልክ በዘር በጎጥ በጾታ የማያዳላ እውነተኛው ናትናኤል ይሄን በማረጉ ምን አደረገ? ከዚህ የሚበልጥ አየ። በሉ ከዘር ጎጥ ስንወጣ ከዚህ የሚበልጥ ነገር እናያለን። በንጽህና ስናገለግል የሀገሬ ሰው ናቸው ጎሳዬ ናቸው ሳትል ሰው በመሆናቸው ብቻ የኔ ቢጤ እንኳን ቢሆን ጨርቃም እንኳን የጣለ ሰው ይናቀቋል ካከበርከው ከዚህ የሚበልጥ ነገር ታያለህ። ስለ ወጌል ሁሉ ማድረግ ማለት እንዴ
በጎጥና በጎሳ ዘረኝነት ውስጥ ተወሽቆ ስለ ወንጌል ሁሉ ማድረግ አይቻልም። ይሄንን ካባ መጣል ያስፈልጋል። ይሄንን ክባድ ማሽቀንጦ መጣል ያስፈልጋል። ሁለት ነገር አይቻልም። ናትናኤል ማን ነው? ለሃይማኖቱ ቀናተኛ ነው። ከናዝሬት መልካም ነገር ይወጣልን ብሎ መረመረ። እሺ አሁን ከናዝሬት የምትቀ አሁንም ደግሞ አንድ ደረጃ ከፋል መተናና ሲለው አሁንም መጥቶ ምን አለው ጌታ ኢየሱስ ናትናኤል ወደሱ ሲመጣ አይቶ ክርስቶስ እኮ ናትናኤል ምን አለው? ተንኮል የሌለበት በእውነት የእስራኤል ሰው እነሆዋል የሚለው እኮ ጌታ ምን አለው? ናትናኤል ቴንኪ በጣም አመሰግናለሁ አይደለም ከወዴት ታውቀኛለህ? ምስጋናው እውነት ይገባኛል። አረ ምን አይነት ሐዋርያ ነው እናንተ! መጀመሪያ ካንተ ወገን የመጣ ክርስቶስ አለ ከናዝሬት ነው ካንተ ሀገር ነው ሲባል ጎጡን ሰፈሩን ሳይ ከናዝሬት መልካም ነገር ይወጣል ብሎ ጭራሽ እየነቀፈ ይባስ ብሎ ደግሞ ራሱ ባለቤቱ ደግሞ ተንኮል የለበት ምን በእውነት የእስራኤል ሰው ሲላ ምን ብሎ ተናገረ? ጎበዝ እንኳን ልቤን አወቅከው። እኔ እኮ በርግጥ ነገራችን ላይ ክፋቱ እኮ የለብኝም። እኛ እንደዛ አለ የሆነች ነገር ሲሳካልን እኔ በነገራችን ላይ አፌ ነው እንጂ እንዳለ ራሳችን ስናጸድቀው እኮ ናትናኤል ግን ከወዴት ታውቀኛለህ? አመስግነኸኛል፣ ተንኮል የለበት ብለኸኛል፣ የእስራኤል ሰው እነሆ ብለኸኛል። የመሰከረው እኮ ሰው ፊት ነው። ያው መስካሪ ደግሞ ሐሰት የሌለበት መድኃኒተ ክርስቶስ ምን እንከን አለበት? ከወዴት ታውቀኛለህ? ዛሬ ምስጋና ያመነፈቀን ሰዎች የለን፣ ጭብጨባው ያጠፋን ሰዎች የለን። ትንሽ ስንደነቅ፣ ትንሽ ስንመሰገን እኛ ነን እኮ በነገራችን ላይ አሁን መተን ቤተክርስቲያንን ከዚህ ጉድ ያወጣል ሰዎች አለ። እኛ ነን በቲክቶክ የምናወጣ ቤተክርስቲያንን እኛ ባንኖርም እኛ ሳንመጣ ቤተክርስቲያን አለች፣ ወደፊት ትኖራለች። እኔ እኮ ነኝ ይሄንን ጽዋ ማህበራዊ አትበል የሚያቆም መድኃኒዓለም ነው። እኔ እኮ ነኝ ሰንበት ቤት እኮ አትበል። እኔ እኮ ነኝ ስብከተ ወንጌል አትበል። ህዝቡን ቀጥ አድርጎ የሚያቆም መድኃኒዓለም ብቻ። ኃይል ሁሉ የማን ነው? እግዚአብሔር። የሚመካ በማን ይመካ ነው የሚለው? በእግዚአብሔር ይመካ። ይህን ማወቅ አለብን ክርስቲያኖች። ከወዴት ታውቀኛል? ምስጋና ሲመጣለት ወዲያው ያልተቀበለ የመረመረ። እስቲ እንደዚህ እናድርግ። ድምፃችን ሲያደንቁት፣ ትምህርታችን ሲደነቅ፣ ዝማሬያችን ሲደነቅ፣ ቅዳሴያችን ሲመሰገን አንተ ጥሩ ቀዳሽ ነው ስንባል አንታበይ። ያው እኮ የመሰከረልን ሰው ነው፣ ነገ እኮ ያማናል። ይሄ እኮ መስካሪው ባለቤቱ ክርስቶስ ነው። በሱ ዘንድ ደግሞ ሐሰት የለም፣ ሽንገላ የለበትም። ነው ለሞራልህ ብዬ ነው የለም። እግዚአብሔር ዘው ምንድን ያለው ቃል በቃ ተንኮል የሌለበት እኮ ነው ያለው። ተንኮል የሌለበት በእውነት ነው ያለው። የእስራኤል ሰው እነሆዋል። ይሄን እያመሰከነው ከወዴት ታውቀኛለህ? መመርመር። ዝም ብላችሁ ምስጋና አትዋጧችሁ፣ ውዳሴ ከንቱ እንዳያጠፋን። ሔዋንን ያሳሳተ ውዳሴ ከንቱ አይደል? ማን የማይጥረው አለ ውዳሴ ከንቱ? በስመ አብ። አንቺ እኮ በነገራችን ሰንበት ቤት እኮ በተለይ መዝሙር ክፍል እኮ ቀጥ አድርገሽ ነው ያልሽው ስንባል ትዕቢታችን። አንተ እኮ እናንተ እኮ እዚህ የምታገለግሉ ስንባል ትዕቢታችን። ያው እኮ አመስጋኙ ሰው ነው። በኋላ ሄደን እኮ ሊያማን ይችላል። ተንኮል የሌለበት በእርግጥ ጌታችንም እንደዛው ነው። ብርሃነ ዓለም ቅዱስ ጳውሎስ ሲመሰክር ዕብራውያን 7:26 ላይ እንዲህ ይለናል፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና። እታችሁ ቅዱስና ምን ያለ ተንኮል። ስለዚህ ክርስቶስ ያለ ተንኮል እውነተኛ አምላክ ቅዱስ ነው፣ ነውር ኃጢአት የለበት። ስለዚህ እኛስ ቅዱሳን ነውር የለበት እንዲሁም ደግሞ ኃጢአተኞች ያልሆንን ቅዱሳን ደግሞ ይዘብለክ ይፈልጋል። ለምን መስላችኋል? በቅዳሴ ጊዜ እግዚኦታ ከመባሉ በፊት ካህኑም እንደሚለው ቅዱሳት ለቅዱሳን ምን ማለት ነው? ይህ ቅዱስ ሥጋው ደግሞ ቅዱስ ለሆኑ ሰዎች ነው ይላል። እኛ ደግሞ ቅዱሳን አለ ቢፈልግ ንስሐስ ብንገባ። በነገራችን ላይ ንጹህ መሆንና ቅዱስ መሆን ይለያያል። አንድ ሰው ኃጢአት ሰርቶ ንስሐ ገባ፣ ንጹህ ሆነ። ቅዱስ መሆን ግን ሌላ።
አንድ ሰው ሰረቀ፣ ሌባ ሆነ። ንስሐ ሲገባ ምን ሆነ? ንጹሕ ሆነ። ሲመጸውት ቅዱሱን አይታችሁ የቀማውን ይመለሳል። እሱማ ንስሐው ሌባ ነው። የቀማውን መለሰ፣ ታጠበ፣ ንጹሕ ሆነ። ሲመጸውት ከመስረቅ አልፎ ከመቀማት አልፎ መስጠት ሲጀምር ቅዱስ። እኛውን ቅዱስ ታጥበንም አልጸዳም። ስንት ቆሻሻ ተሸክመናል የምናስቀድሰው። ያችሁ ቅዱስና ያለ ነውር። ለዚህ ነው ቅዱሳት ለቅዱስ ይህ ቅዱስ ሥጋ ወደሙ የሚሰጠው ቅዱሳን ለሆናችሁ ነው ሲለን እኛም እንደምለው ልክ ነህ። አንዱ መንፈስ ቅዱስ ቅዱስ ሆናል። የዚህን ጊዜ ሜዳል ካህን እግዚአብሔር ከሁላችሁ ጋር ይሁን። ከዛው ነው ጊዜው የሚጀመር። እኛ ቅዱስ አለንማ ንጹህ መሆንም አቃተ። ይሄን ማድረግ ከጀመረ አንድ ሰው ውዳሴ ከንቱን ምስጋና ሲመጣለት የሚመረምር ከሆነ ከዚህ የሚበልጥ ያያል። ከዚህ የሚበልጥ ያያል ማለት ያ ሐዋርያው ቅዱስ ጴጥሮስም ለኛ ሲመክረን አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ አለ ለመዳን በርሱ እንድታድጉ ምን ለመሆን ለመዳን መዳን አንዱ ሂደታዊ ነው። ድነናል፣ እየዳንን ነው፣ እንድናለን። የኛ ኦርቶዶክሳውያን የቤተ ክርስቲያን የነገርነት ትምህርታችን ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ምን የሌለበትን? ተንኮል የሌለበትን የቃሉን ወተት ተመኙ። ቃሉ ምን የሌለበትን? ተንኮል አለ እኮ። በጣም የተቀደሰ ይመስል እኮ አለ። ይጋብዛል እኮ አንዳንድ ሰው የሆነ ነገር ሊያስለፈልፈ የሆነ ነገር ሊጠቀምብስ ይፈልጋል እኮ። ዛሬማ ከኔ ጋር እራት ይላል እኮ። ልጅቷን እኮ አስክሮ ከሷ ጋር ለመዘሞት እኮ አለ፣ ግብዣው እኮ አለ። ተንኮል የተሞላበት የእግዚአብሔር ቃል ግን እንደዛ አይደለም። ተንኮል የሌለበትን የቃሉን ወተት ተመኙ። ከተንኮል ነፃ ሆነ ስለ ቃሉ መመኘት ተገቢ ነው፣ ግን ተንኮል የሌለበትን ሌላ ሸፍጥ የለበትም ከጀርባው ሌላ ሴራ የለበትም ከጀርባው። አንዱ መንገድ መዳንና ማዳን ብቻ። ለጢሞቴዎስ ሲመክረው ሁለተኛ ጢሞቴዎስ 2:15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርን ሰራተኛ ሆነ ይላል። የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ይህም ጢሞቴዎስን የመከረው ጳውሎስ ምን ብለው? የእውነት ቃል በቅንነት የሚናገር። የእውነት ቃል ምንድን ነው? ወንጌል አማናይቷ በምን በቅንነት። በጣም ተጠንቀቁ ክርስቲያኖች። አሁን እኔ እዚህ ጋር እያስተማርኩ ቃል እግዚአብሔር የተማማር ነው። በምን ግን መሆን አለበት? በቅንነት። ለዝና ለጭብጨባ ለምስጋና ያልሆነች በቅንነት ገብተህ ቀድስ፣ ግን በቅንነት አሳይሃለሁ። ቆይ ብቃቴ፣ ቆይ ድምፄን ብለን ልትፎክራል የምትገባው። እዘምራለሁ ስትል በቅንነት ቆይ እንኳን መጣ ዛሬ ለኃይልማ አሳይሃለሁ እንድትል አይደለም። ታችሁ የእውነትን ቃል ነው የሚለው ቃል በቃል መጽሐፍ ቅዱስ አንብቡ። ሁለተኛ ጢሞቴዎስ 2:15 የእውነትን ቃል በቅንነት ቅንነት አገልግል፣ ድከም፣ ውጣ ውረድ፣ አስቀድስ፣ ግን በቅንነት። ውዳሴ ማርያም ድገሙ፣ ቆማችሁ ብዙ ሰዓት ጸልዩ፣ ግን በቅንነት። ጸሎተኛ እንድትባይ ግን አይደለም። መጾት መጽዋች እንድትባል ፈልገ ግን አይሁን፣ በቅንነት። በጣም የምታሰብራቸው ልጆች አሉ፣ የወር ክፍያ የምትሸፍነት ሰዎች አሉ። ሰው እንዲያመሰግንህ ግን እንዳታደርገው፣ በቅንነት። ያ ካልሆነ ዋጋ የለውም። ቃሉ እኮ ትክክል ነው፣ እውነት ነው። መጾት መጸለይ እኮ ትክክል ነው። ገዳማት መሄዳችን ትክክል ነው፣ ግን በቅንነት። እግዚአብሔር አገልግሎታችን በቅንነት እንድናገለግል እሱ ይርዳል። የእውነትን ቃል በቅንነት ከዛስ የሚናገር ካልዋና የማያሳፍር ሰራተኛ ሆነ። የሚያሳፍር ሰራተኛ አለ ጳውሎስ ቆይ ጢሞቴዎስ ስለዚህ የእውነትን ቃል በቅንነት ካለ በኋላ ምን ሆነ? የማያሳፍር ሰራተኛ ሁንልኝ አደራህን። የጳውሎስ ደቀ መዝሙር ተብዬ እንዳላፍርብህ የማያሳፍር ሰራተኛ ሁንልኝ። እኛ እናሳፍርም እኛ እናሳፍርማ። ለኳስ ጨዋታ ፊት ለፊት ላይ ለመያዝ ምን ሮራቱ ሰዎች፣ ለወንጌል ጥቅስ ምን ፈልግ ሰዎች ላይ ከኋላ ወደ ፊልም ለቀመጥ
ደግሞ እዚህ መተን ደግሞ እየዘመርን እየሰበክን ደግሞ ሸሚዛችን አራግበን ደግሞ ወያለው ዝም ብለው እንጨፍራለን። አሁን እኛ አናሳፍርም። እግዚአብሔር ሰው መገኘት የማይገባው ክርስቲያን መገኘት የማይገባው አልተገኘም። አችሁ የእውነትን ቃል በቀነት የማያሳፍር ሰራተኛ ሆነ። ስንቶቻችን ኦርቶዶክስነትን አሰደብን? ስንቶቹ በእኛ ተሰነካከሉ? ሊመጡ የነበሩ በእኛ ምክንያት የወደቁ ሰዎች ነው። የማያሳፍር ሰራተኛ ሆነ። አችሁ የሚወርጥ ነገር ለማየት ከዛስ የተፈተነውን ራስህን ፈተናሉ ለእግዚአብሔር ልታቀርብ ትጋ። ትጋት ነው ክርስትና። ትጋ፣ እንዳተኛ። የማያሳፍር ሰራተኛ ሁን። የማያሳፍር መሪ ጌታ ሁን። የማያሳፍር ካህን ሁን። የማያሳፍር ዲያቆን ሁን። የማያሳፍር ሰባኪ ወንጌል ሁን። እስቲ መናፍቃንን በቃል የሚረታ አንዳንዱ እኮ ለመናፍቃን ምላሽ ከዱት ሚንተባተብ ሰባኪ ይቆራል። አታሳፍር ቤተክርስቲያን፣ አታሸማቃት። ዲያቆን ሆነ የማይገባ ቦታ ላይ አትገኝ፣ አታሳፍራት። አንቺ ዘማሪ ኦርቶዶክሳዊ ክርስቲያን ሆነሽ አንገት ላይ ክር አስረሽ ስምሽ እህተ ማርያም ሆኖ ማርያም የማትገኝ ቦታ ላይ አትገኝ። ማርያምን አታሳፍሪያት። የማያሳፍር ሰራተኛ ሆነ። ቅንነት ማለት ያ፣ ቅናት ማለት ያ፣ ተንኮል የሌለበት ማለት ያ። የማያሳፍር ሰራተኛ እንዴት አድርጎ ስላለን ብዙዎቻችን ምን ታለለው በመናፍቃን ስለ ወንጌል የሚናገሩት ወንጌል የሚመሰክሩት ምን ይለያል? አሁን እኛ ይሄ ቃሉ ይጠቀሙታል ወንጌል ብለው፣ እኛም እዚያውን ስለ ወንጌሉ እናረጋለና ምንድነው የሚለየው? በእውነት በቅነት ካሁን አይሆንማ። ማን ይነገር ይላል መጽሐፍ ቅዱስ እንዲለናል። እነዚያ ግን ይላል ጳውሎስ በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ ይላል። አያችሁ ጳውሎስ ይናገር። እስር ቤት እያለ ነው ጳውሎስ ይሄን የተጻፈው የፊልጵስዩስ መልእክት። እሱ ፊልጵስዩስ እስር ቤት ስታሰር አንዳንዶች ተነሱና ኖ ጳውሎስ ቢታሰርም እኛ እንሰብከዋለን። ምን ቀላል ነገር አይደለም ሊሆን መስበክ ጀመሩ። ስለዚህ ጳውሎስ ምን አለ? በእስራቴ ላይ መከራ ሊያመጡብኝ ፈልገው አለ በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። ወሬው እኮ ስለ ክርስቶስ ነው፣ ግን በቅን ሐሳብ አይደለም። እየሰማችሁ ነው ክርስቲያኖች? እየሰማችሁ አለ አችሁ ወንጌሉ ስለ ክርስቶስ ትክክል ነው፣ ግን በቅን ሐሳብ አይደለም። ጸረ ማርያም ሆኖ ነው፣ ጸረ ቅዱሳን ሆኖ ነው፣ ጸረ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ነው። ፊልጵስዩስ 1:7 ተመልከቱ። ብዙ ሰዎች ዋናው ክርስቶስ ካሉ እኮ ለምን እንደዚህ ይላሉ? በደንብ ስሙ ክርስቲያኖች። በቅን ሐሳብ ሳይሆኑ ነው የሚለው። ስለ ክርስቶስ ያወራሉ። ያወሩት እኮ ስለ ሰይጣን አይደለም። ያወሩት እኮ ስለ አጋንንት አይደለም። ያወሩት እኮ ስለ ዝሙት አይደለም። በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። አይታችሁ ወንጌል እንኳን ራሱ በቅን ሐሳብ ካልሆነ ዋጋ በሉ ስናስቀድስ በምን ይሁን? በቅን ሐሳብ። ናትናኤል ቅን በቅን ሐሳብ አገለገለ። ምን አደረገ? ከዚህ የሚበልጥ ከዛ ምን አለው? ናትናኤል ከወዴት ታውቀኛለህ ብሎ ሲጠይቀው ጌታ ምን አለው? ፊልጶስ ሳይጠራህ ከበለስ በታች ሳለህ አየዋል። ልክ ሲለው ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ተአምር አሳየኝ አላለም። እንደ አይሁዳውያን ምልክት ፈልጋለሁ አላለም። ውስጥ ሚስጥሩን ልብና ኮልት ሲመረምርለት አመነ። እኛ ዛሬ ምልክት አንፈልግም። ተአምር ካልተደረገኛ እናምናለን። በነገራችን ላይ እኮ ተአምር የሚደረገው ያላመኑ ኢአማንያን ምልክቱን አይተው ወደ እምነት እንዲመጡ ነው። ያመነ ሰው ወደ ምልክት ከሄደ አመንዝራነት ነው፣ ወይ በጨዋታ ሕግ ወራጅ ቀጠና ውስጥ መግባት። የሚፈለገው ሰዎች በጥቅስ ስለማያምኑ አሕዛብ መናፍቃን ያለው አማራጭ የመጽሐፍ ቅዱስ ትምህርት አይታችሁ ብታስተምሯቸው አያምኑም። የበለጠ መስዋዕት የሆነ ተአምር ሲያዩ ጠበል የሚደረገው በእምነት ተአምራት የሚደረጉት እነዚህ ያላመኑ ሰዎች ይህንን ምልክት አይተው ወደ እምነት እንዲመጡ፣ ወደ ጥምቀት፣ ወደ ቁርባን እንዲመጡ ለማድረግ ነው። ግን አምነን ኦርቶዶክሳን ሆነን ምልክትን የምንሻ ከሆነ ግን ክፉና አመንዝራ ትውልድ እንባላለን። ምልክትን ይሻል ነበር፣ አመንዝራነት ነው።
ከጨጓራ በሽታ ነፈወስ። እሰየው ማን ተሰቃያለ? ከኩላሊት በሽታችን፣ ከደም ግፊታችን፣ ከስኳራችን፣ ከሳይነስ፣ ከብዙ በሽታ እግዚአብሔር አምላክ ይገላግላል። በጣም ያ ካልተደረገ ግን አላምንም ግን አንልም። አንተ አምላክ የለህም ግን አንልም። ስለዚህ ናትናኤል ምን አለው? ከበለስ በታች ይሄንን ስንክሳር ብሎ ይነገራል። በጥሩ ግሩም መንገድ ያባረዋል። ከአንድ አሕዛብ ጋር ይጣላና ናትናኤል ያኔ እውነተኛ ሐዋርያ ሳይሆን በፊት ከአንድ አሕዛብ ጋር ተጣልቶ በአንድ ምት ጣለውና ገደለው። ከዛ በለስ ስር ቆፈረና ቀበረ። ሰው አላየውም፣ ግን ማን አይቶታል? ስንክሳር ላይ ላይ ከአሕዛብ ጋር ነው ተጣላ። አንድ እንዲህ ሲመጣው ወደቀ፣ እጁ ላይ ሞተብን። ሰው ዞር ሲል ምንም ነገር የለ። ቆፈር ቆፈር አደረገና በለስ ላይ ቀበረ። ሁለተኛው ደግሞ በሄሮድስ ጊዜ ሕፃናት ከሁለት ዓመት በታች ያሉት ሕፃናት ሲያስገድል ሲያስፈጃቸው ክርስቶስን ፍለጋ ሄሮድስ የናትናኤል እናት በለስ ዛፍ ስር ላይ አንጠለጠለች በቅርጫት። ማታ ማታ እየወጣች ታጠባውና እዛ በለስ ትደብቀዋለች። ምክንያቱም የሄሮድስ ወታደሮች ሲመጡ ቤት ውስጥ ልጇ የለም። እሷ በለስ ጫካ ውስጥ ደብቀዋለች። እዛ በለስ ስር ሳለ አውቃለሁ። አይገርም? ያኔ ነው ማቀር። አሁን ዛሬ ስለተናገርኩ መስሎሃል? ፊልጶስ ሄዶ ገና አገኘሁት ነው ሲናገር የዛን ጊዜ ማቀ መስሎ ነው። ማቀ ያኔ ነው። ለምን ይመስላችኋል? በለስ ያለ በለስ ቅጠሉ ሰፊ ነው። ኃጢአት ሰፍናብህ ሳለህ አውቃለሁ። ምን ማለት ነው? ያለ ነገር ጨፋሪ እያለህ እኮ አውቃለሁ። አትታበዩ ክርስቲያኖች፣ ከየት እንደመጣን ዛሬ ጉዳችን ሸፍኑ ስላቆመና በሰው ኃጢአት የምንዘባበተው። የኋላ ታሪካችን ቢከፈት ማን ነው ጥሩ ዘገባ ያለው? ስንት ጉድ አለብን። ስለዚህ ከበለስ በታች ሳለህ አቀርባ ኃጢአት ሰፍናብህ ሰልጥናብህ ሳለህ ራሱ አውቃለሁ። ያኔ ነው ማቀ። እናትህ ተደብቃ እንኳን ስታጠባ እዛው በለስ ስር ስትሸሽግ ሄሮድስ እንዳይገል ስትደብቅ ያን የምጠብቅህ እኔ ነኝ። ያን ሰውዬም በአንድ ቡጢ ጥለህ መተህ ሰው አይኝ ብለህ ብትቀብረው ያን ጊዜ እኔም አውቅሃለሁ። መቼ ነው የሚያውቀው? ያኔ። ለዚህ ነው አባቶች ያሳርጉ ሰይጣን የሸሸገውን ምን የሚያውቀው መንፈስ ቅዱስ አወቀ። ሰው እኮ ላይ ያውቀው ይችላል። አሁንም እኮ አለብኝ በዘቅተን ብቻችን የምንሰራው ስንት ጉድ አለ። አዎ ሰው አላየም፣ ልክ ነው። ግን ያኔ ግን ያውቃል። ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ የአንተ የእስራኤል ንጉሥ ነህ አለ። ልክ ይህን ሲናገረው አመነ። ምልክት አሳየኝ፣ ተአምር አሳየኝ አላለም። አይሁድ እኮ ተአምር እያሳያቸው ምልክት እያሳያቸው ሰንበትን ሽሯል ብለው እኮ ተቃወሙት። ከዚህ የበለጠ የሚያሳይ እየሰማችሁ አለ። የተማረ ሰው ነው። አንድ ቀጥለ ምን አለ? መንፈሳዊ ቅናት ነበረው። ሁለት ሶስተኛ ምስጋና ሲቀርብለት ተንኮል የለበት ሲባል መረመረ። በዛ ላይስ ከአንተ ሀገር የወጣ የናዝሬቱ ኢየሱስን አገኘ ነው የገሊላ ሰው ሲሉት ወደ ራሱ ሰው የኛ ሰው ብሎ አላዳላም። ከናዝሬት መልካም ነገር ይወጣል መረመረ። እቹ የጎሳ የጎጥ ጥመት የሌለበት ቅን ተንኮል የሌለበት ቅን አገልጋይ ማነው እሱ? ናትናኤል። ከዛ ምን አደረገ? ላይመለስ እውነተኛ የመድኃኔ ዓለም የኢየሱስ ክርስቶስ ደቀ መዝሙር ሆኖ ቀረ። ስለ ወንጌል ሁሉ ማድረግ ማለት ያ ተማረ። ብሉይና ኦሪት ቅንነት አለበት። ከናዝሬት የመጣ ነው ሲባል ከኛ ሰው አለ ግን መልካም ሰው ብሎ መረመረ። ከእንደገናስ መቶ ራሱ ከበለስ ስር አውቃለሁ ሲለው ምን አሁን የኛ ሀገር ሰው ስለሆንኩ ምናምን የሰፈሬ ልጅ ስለሆንኩ አላለም። እኛ እኮ አወኩሽ ናኩሽ ነው። አሁን ደግሞ የስላቸው ሰባኪያን ወንጌል እየተጠሩ ሲመጡት አሁን እዚህ ያሉ ሰባኪያን አንሰው ነው። ነብይ በሀገሩ አይከበርማ። ናትናኤል ግን አናውቅ ምን እንደዚህ ታወራለህ እንዴ? በሰው ፊት ታዋርደኛለህ? ከበለስ ስር አውቃለሁ ብለህ ምን ማለት ነው? ደግሞ የገሊላ ሰው ሆነህ ትናገረኛለህ አላለም። አንተ መምህር ሆይ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። እኛ ምናምን እንደዚህ ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ወልድ እግዚአብሔር። አንተ የአይሁድ ንጉሥ ነህ፣ ንጉሥ አይሁድ ነህ።
ይህን ሲለው ጌታ ምን አለው? ይህን ስላልኩህ አመንክን አለ። ከዚህ የበለጠ ነገር ገና ታያለህ። ምን ያለ ነገር? ከዚህ የበለጠ ምንድነው? ያ ከዚህ የበለጠ ነገር ቅድም እንደነገርኳችሁ እውነቱን እላችኋለሁ፣ ሰማያት ሲከፈቱ፣ አሁን ሰማይ እኮ የሚከፈት የሚዘጋ ሆኖ አይደለም። ልክ የተከፈተ በር ሲከፈት ከውስጥ ያለው ዕቃ ንብረት እንደሚታይ ሁሉ ሚስጥር ተገለጠ ማለት ነው። የሰው ልጅ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ሲወርዱ ማለት አምላክ ሰው ሆነ፣ ሲወጡ ማለት ሰው አምላክ ሆነ። እርገቱንና ርደቱን ይናገራሉ። ባለፈው እርገቷን ላይ ከበር ነው። ከዚህ የበለጠ የተማረ ቅን የሆነ ከጎጠኝነት የጸዳ ቅንነት ብቻ ሳይሆን ቅንዓት ያለው ጭምር የሰው ፊት አይቶ የማያዳላ ሲነገረው ተአምር ምልክት ካልታየ ካልተደረገልኝ አልቀበልም ሳይል ከክርስቶስ ጋር የተጣበቀ ላይመለስ ደቀ መዝሙር የሆነው። የሚመለስ እኮ ብዙ አለ። ስንት የሚገርም እኮ መሪጌታ እኮ ሸኝተናል። ስንት እኮ የሚገርም እኮ ሰባኪ እኮ ወጥቷል ከቤተ ክርስቲያን። ናትናኤል ግን አልተመለሰም ወደኋላ። የለም ወደኋላ አትመለሱ ክርስቲያኖች። አንዴ ወተን ክርስቶስን ለወንጌል ለእውነት ለኦርቶዶክሳዊት እምነት ከቆምን በኋላ ወደኋላ መመለስ ክልክል ነው። የጨው ሐውልት ነው የምንሆነው። ማንም ነው የሚልሰን። ውሃ ሲያገኘው ደግሞ ይሟሟል። ዓለም ስታገኝ ደግሞ ትውጠናለች። የጨው ሐውልት ነው። ወደኋላ አትመልከቱ። ዓለምን አንያት፣ ወደ እሷም አንጎምጅ፣ ወደኋላም አንመለስ። በቃ አንዴ ዲያቆን ነው ሰው ተመልሶ ወደ ርኩሰት አይሄድ። እጃችን ተቀብቶ የለም ይረው የሁላችን ተቀብቷል እኮ 36 ዋሳታችን እጃችን ተቀብቷል። አትቀማበት ሲባል አፍንጫችን ተቀብቷል። ለምሳሌ አፍንጫችን ተቀባው። ከሚስት ውጪ የሌላ ሰው ሚስት ጋር አትሂድ፣ አትሂጂ ማለት ሌላ ነገር አታሽት። ስንት ቦታ ሄድን። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኗል የሚለው አላሳዘን ነው። በአፍ ክፉ ነገር አይናገር፣ ክፉ ነገር ከአፍ አይውጣ፣ አትሳደብ። ስንት ነገር አደረግንበት። በጆሮ ቃል እግዚአብሔር ስማበት፣ መልካም ነገር ስማበት። ስንት ነገር ሰማንበት። ግንባራችን ሜሮ እንቀባለን፣ መልካም ነገር አስብበት። ስንት ነገር አሰብንበት። እግራችን ተቀባ፣ ወደ እግዚአብሔር ገስግስበት፣ ለመልካም ነገር ገስግስበት። ስንት ቦታ ገባ እግራችን። ስንት ነገር አንቦራጨቅን። ግን እኮ 36 ዋሰቶቻችን እኮ ተቀድሰዋል፣ ታትመዋል። ማህተም ደግሞ ማለት ነው የመንፈስ ቅዱስ ነኝ የሚል የእግዚአብሔር ልጅ ነኝ የሚል። ከዚህም በልጥ ነገር ለማየት ነው። የመጨረሻው ከናትናኤል በጣም የምንማረው ነገር ናትናኤል ወደ ተመደበበት ሀገረ ስብከት ሲል የገጠሙት ፈላስፎች ናቸው፣ ተራቃቂዎች ናቸው። ልክ አሁንኛ የጥበብ ዘጲላጦስ ያነበበ ዘዳቪንቺ ኮድ ያነበበ የኦሾ መጽሐፍ ያነበበ ፈላስፋ እንደሚውስ የምር ግን እግዚአብሔር ግን አለ ብሎ የሚጠይቁ አሁንም እኮ አለ። እንደዚህ አይነት ሰዎች የገጠሙት አልሄደው እነዚህን ሁሉ ረቶ አሳምኖ ወደ እውነተኛ ወንጌል አመጣቸው። የሚገርም ዕቅበተ እምነት ሳሪ እኛን ለመጀመርነው ዕቅበተ እምነት ለሃይማኖት መጠበቅ ናትናኤል ሐዋርያ ዛሬ ያረፈው በረከቱ ይደርብን። ከዚህም በልታ ያለ ማለት ያ ተመልከቱ። ስንክሳሬ ከሰነፎች ይላል ምንም ዕውቀት ከሌላቸው ከፈላስፎች ከተራቃቂዎች አውቀናል፣ አንብበናል፣ ይህንን እኮ ዓለም በልተነዋል ብለው የግሪክ ፍልስፍናን ካወቁ ሰዎች ጋር እውነተኛን ወንጌል መሰከረላቸው። ምን ይላል ጳውሎስ ሲመሰክር? ስለዚህ አንደኛ ቆሮንቶስ 6:10 ላይ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት ያወርሱ። ምኖች ነጣቂ አሉ እኮ ውስጥ ሆነው እኮ የሚነጥቁ እኮ አሉ እኮ ነጣቂዎች። ህዝቡን ቀስ በቀስ እየወሰዱ ወደ ምንፍቅና የሚወስዱ እኮ አሉ። ነጣቂ ምን አይሆኑ የእግዚአብሔር መንግሥት ያወርሱ። በቃ እዚህ ውስጥም ካለ ስማ፣ በውጭም ካለ ስማ። ነጣቂ ተሆኖ የእግዚአብሔር መንግሥት ውስጥ አይቻል። ነጣቂ ማለት እኮ ስለ ቦርሳና ስለ ብር ስለ ሞባይል እያወራ ይመስላችኋል? ነጣቂዎች የእግዚአብሔር መንግሥት አይወርሱ። እኛ እኮ በነፍስ በስጋ እኮ ነው እየበደልን ያለን። በስጋ የህዝቡን ገንዘብ እንዴትም አድርገን በልተን ጨረስን። ይባስ ብለን ደግሞ ኑፋቄ ነፍስም ልንሰቅ። በስንቱ የሚጠይቀን መድኃኒዓለም
ገንዘቡንም ንብረቱንም ሰውነቱንም አሳጥተን አራቁተን ነፍሱንም ጭምር ደግሞ ወስደው ወደ ምንፍቃን ነው ወስደው ደግሞ ጭራሽ ኧረ ይቅር ይበለን መድኃኒዓለም። በእውነት በስንት ነገር ሸቀልንበት፣ በስንት ነገር ነገርንበት። ስማችን ተጠቅመን ክህነታችን ተጠቅመን ታፔላዋ ቤተክርስቲያን ሆና እኛ ከጀርባ ግን ነጣቂ ተኩላ አይሆንም። ናትናኤል እንደዚህ አይደለም። ነጣቂዎቹን ፈላስፎቹን አሳምነው ይላል። ተከታዮቹ አረጋቸዋል የሚለው ፎሎር አይደለም ያረጋቸው፣ ሰብስክራይብ አድርጎ አይደለም ያላቸው፣ አጠመቃቸው። የሥላሴ ልጅነት እንዲሰጡ አረጋቸው። ይሄንም አድርጎ ወደ ሌላ ሀገር ሄደ። አገኙት። ናትናኤልን ቆዳውን ገፈው ሰቀሉት። በሰማዕትነት አረፈ። በረከቱ ከሁላችን ጋር ይሁን። አይቹ ናትናኤል ዛሬ አረፈው። አሁን ከዘረዘርናችሁ የኛ ህይወት የትኛው ነው? እውቀት ነው ያለን? የቤተክርስቲያን ምንም እኮ የለን። የሆነች ነገር ታክሲ ውስጥ ብድግ ስትል እኔ በርግጥ ቤተክርስቲያን ውስጥ ብዙ እውቀት እኮ የለኝም። እስከ መቼ እንደዚህ ነው የምንናገር? ናትናኤልን የምንወድ በዚህ ቤት የተገኘ ሰዎች ስለ ወንጌል ሁሉም እናረከው ለምን አናነብም? ይሄው መምህራን አሏቸው እዚህ ሊቃውንት፣ የመጽሐፍ መምህራን ብትፈልጉ አሉ፣ ወንጌል ሰባኪያን አሉ፣ ብትጠይቃቸው የቴዎሎጂ ምሁራን አሉ። ምን አተን ምንድን ነው የጎደለን? በመዋቅር ደረጃ የምትመለከቱ ሰንበት ይዛለ ቴዎሎጂ አለ። ምንድን ነው የጎደለን? የናትናኤል ወዳጆች ከሆናችሁ ወይ እንከተለዋ። ከጎጠኝነት ከዘር ውጣ። የናትናኤል ወዳጅ ከሆንክ በረከቱ እንዲያድርብን። ምስጋና ሲመጣል ወዲያ አትቀበለው፣ መርምረው። በቅንነት አገልግላችሁ ስለ ክርስቶስ ያወራሉ። በምን በቅን ሐሳብ ሳይሆን እኮ ነው የሚለው። እንመርምር አስቀድሳሉ፣ ግን በቅን ሐሳብ ነው። እየመጸወትክ ነው። እዚህ ጽዋ ማህበር ላይ ያገለግላሉ፣ ግን በቅን ሐሳብ ነው። ሌላ ሸፍጥ ጀርባዬ ላይ የለም። የሆነ ልንጠላጠልበት የፈለኩ ሰው የለም። ጓደኛ እኮ ያዘ ሰው እኮ አለ፣ ፍቅረኛ ያዘ ሰው እኮ አለ፣ ግን በተንኮል ለምን ሊጠቀምባት። እሷም እኮ ጓደኛ ይዛል ልትጠቀምበት፣ ወይ ሀብታም ነው ብላ፣ ወይ በጎሳው፣ ወይ በሀብቷ፣ ወይ በቁሳቁስ አለ እኮ፣ ግን እኮ ፍቅረኛው ናት። ተንኮል ግን አለበት። እግዚአብሔር ከዚህ ይሰውራል። እውነተኛ ትዳር፣ እውነተኛ ክርስትና፣ እውነተኛ ስብከት፣ እውነተኛ ወንጌል እንድናገለግል እግዚአብሔር አምላክ ይርዳል። ከዛም በመንግስተ ሰማያት ደግሞ ከዚህ የበለጠ ነገር እንድናይ እግዚአብሔር አምላክ ይርዳል። ወስብሐት ለእግዚአብሔር።